አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? ሰላም ናችሁ ወይ? አህለን ወሰህለን መርሐባን ብያለሁኝ። ደህና ናችሁ ወይ? ምሳ እንብላ ማለት ነው። እየበላን ነው። እዚህ ላይ ዝንጅብል አዘጋጅታለሁ። እንግዲህ አክስቴ ናት ተተዋወቋት። እንዴት ናችሁ ባያችሁ እስኪ እንዴት ናችሁ? ደህና ነን ይሉኛል። እንዴት ናችሁ? ደህና ናችሁ ወይ? ደህና ነን። አንዴ ይቻት የመክያ ቤተሰቦች ያቸው የመክያ ቤተሰቦች ዛሬ ልታይ መታለች መታለች። ጁማ ልዘይረን መታ ዛሬ ጁማ አንቺ በጣም እንኳን ይበላል እና ወዶችዬ ያው እንግዲህ ጁማ እና ደውልሻለሁ ቆይ ኢንሻአላህ ማለት ነው። እና ቆይና አሁን ሳይሆን አሁን ቆይ ልጨርስ ወይና ከትልሻለሁ ያስገባልሻለሁ ማለት ነው። እና ወዶችዬ እንግዲህ ጁማን አንዳንድ ጊዜ እንደዚህ መዛያሩ ኸይር ነው ብዬ ልዘይራት ወደ ቤቷ ጎራ ብያለሁ ማለት ነው። ደግሞ ይኸው ሽንኩርት ምናምን እያዘጋጃጀች ለሽሮ እያዘጋጃጀች ማለት ነው። በነገራችን ላይ እንብላ ምሳ እንብላ ብያችኋለሁ ማለት ነው። እና እቺ አክስቴ ናት ማለት ነው። ያው እንግዲህ አልፎ አልፎ ያው አስተዋውቃችሁን ቤተሰብ እንደዚህ ወንድም ምናምን ልጅ ችግር ስለገባህ ነው ያስገባው ማለት ነው። ሌሎቹ አይወዱም ካሜራ ምናምን አይወዱም። እና ተመልካቾች ላይክ ሰብስክራይብ አድርጉኝ፣ አበረታቱኝ። እስኪ ምን ችግር አለው? ቪዲዮዬን እየገባችሁ ብታውልኝ ምን ችግር አለው? ይሉኝ በቃ አሳድጉኝ። እስኪ ቢያንስ 2000 እስኪ አስገቡ በአላህ። እና እዚህ ሀገር ቤት ስንገባ ጣል ባታደርጉን ሰብስክራይብ እንደዚህ በቻላችሁት ላይክ ብታደርጉ ምን ችግር አለው? ግዴታ ፕራንክ መሆን አለበት እንዴ? እና እንግዲህ ዛሬ ጁማአን አክስቴ ጋር ቡና ተጠርቼ እሷ ጋር ቆይቻለሁ ማለት ነው። ምሳ እየበላሁ ነው ማለት ነው። እንግዲህ ምሳ ያቸው እንጂ እንዴት ነው ነገር? ምን እያዘጋጀሽ ነው አንቺ? እየበላሁ ሽሮ ሽንኩርት ምን ልበልሽ ዝንጅብል ቅመሙን ይራምን አለ ቀይ ሽንኩርት ነጭ ሽንኩርት ኮረሪማውን ለሽሮ አብሽ ደግሞ አይደረግበትም። አሁን ተተውቷል ማለት ነው። እና ሽሮ እያዘጋጀች ነው ያገኘኋት። በነገራችን ላይ አሁን እንግዲህ ኢትዮጵያ ላይ ሁሉም ሽሮና በርበሬ የሚያዘጋጅበት ወቅት ነው። ምክንያቱም ክረምት እየገባ ስለሆነ አሁን ቀድሞ ነው የሚያዘጋጁት ማለት ነው ውዶችዬ። እንግዲህ እሷንም እንደዚሁ እያዘጋጃች ነው ያገኘኋትኝ። ጁማ በረካ ስላለው እንደዚህ ወጣ የማይሉትን እየዘየሩ ምናምን ጁማ በረካ አለው ማለት ነው። እና እንብላ ብያለሁ እንብላ እና እንግዲህ ልጅሽ የት ነው ያለችው? አሁን ታየችሽ ልጅሽ? እናቴን አየኋት ነው የምትል በዚህ ማለት ነው። ታይሻለሽ? ምን ታያቸዋለሽ? ስደት ላሉት ምን ታያቸዋለሽ? ምን እላቸዋለሁ? ስደት ጥሩ ነው ታያለሽ? ይስሩ ዱአ አድርጊላቸው እስኪ። ጥሩ ነው። እናትና ልጅ መለያየት ችግር ነው። ቢያመኝ ዋኒክተኝ ሰየማት ዋሚብታት የለ ለየት ያለ ኑሮ ነው። ተይኝ እናቴ አሁን ቁርጥ እንደዚህ ሲያመኝ ብትኖርልኝ ስትጠቀሙን ነበር። ደግሞ ሴት ልጅ እሷ ብቻ ናት ልጅሽ አይደለ? ሌላ ልጅ የለሽም። ወንድ ከሴትና ከወንድ ማንኛው ነው የሚያገለግል ለእናቱ ጠቃሚ የሆነ ነው? ቢንጅና ወላሂ ሴት ልጅ ብቻ ነው የሚጠቅም አይደለ? ሰምተጠቅመኝ ይሄ ከደው ይጠቅመኝ። በነገራችን ላይ ውጭ ልጅ ያለቻትኝ ያው ሁለት ልጅ ነው የወለደች፣ አንድ ሴት አንድ ወንድ ማለት ነው። እና እንግዲህ ጠየኳት ከሴትና ከወንድ ማንኛው ነው ጥቅም የሚጠቅም አልኳት። ሴት ነው አለች። ያው እንግዲህ ሴት ነው የሚጠቅም
ያለኝ እንግዲህ እኔ መሰኩት ለእናት ዱአ አድርጊላት። ሰይድ ነው ብለው ቆሜን ተቀምጬ ኧረ እኛ እናት ለሌለን ደግሞ እናት ይስጠን። አላህ እናት የሆነውን ባል ይስጣችሁ። አሚን። ልጆች ሆይ አሚን። ወላሂ የሚያዝነው እንደ እናት የሆነውን ባል ይስጥሽ። አሚን። እናርግሽ የሚለውን አንቺ ምናምን ተዛዝናችሁ የምታችሁበት እንዴት አላህ ይስጥሽ። አሚን። አላህ ይገድፍሽ። ሰይድ ሁላችሁም ለነሱ ዳምታችሁ። አዎ አላህ ይገድፋችሁ ሁላችሁ። ኑሮ ያማረ ይሁን። የሰሩት ደግሞ ከቁም ነገር ስልፋ ማድረስ አለባችሁ አይደለ? ዝም ብለው ላረባ እየላኩ አይበሉ። ኢትዮጵያ ያለ ሰው ገንዘብ አስቀምጡልኝ ቢሏቸው ዝም ብሎ እያባከኑባቸው ስለሆነ ኢትዮጵያ ሰው እኮ በራስሽ ልጅ ስለምታዩ ማለት ነው። አንቺ እኮ የፊቱን አልበላሽ ምን የፊቱን ብር ያው ቤት የተወሰነ ቤት ብቻ ነው። ይሄ ወንድምሽ አለ ይበል አፈጥላ ምትሳሳፊኝ ለምዳ መቼም ዝሮ እንግዲህ ተመልካቾች ገንዘባችሁን ያዙ። ሁሉም ልጁን ያላከ እህቱን ያላከ የለም፣ ስደትን ያልቀመሰ የለም። በቃ ሀቁም ነገር ስርፋ ብታውሉት እንደዚህ መቼም ያው አሱ ስንሆን ናፍቆቱም ስለሚይዘን ብራሽን ለቀቅ ስለምናረግ ያዝ ብናረግ ኢትዮጵያ ላይ የሚያዋጣ ገንዘብና ገንዘብ ብቻ ነው። በቃ ገንዘብ ካለሽ ብቻ ነው መንቀሳቀስና ማውራት የምትችሉ ማለት ነው ውዶችዬ። እንግዲህ የዛሬ የጁማ ውሎዬ እንግዲህ አክስቴ ጋር ዘይሬ እንግዲህ ወደ ቤት ሄደር ነው ማለት ነው ውዶችዬ። እንግዲህ አንዳንድ እንደዚህ እየሰራሁኝ ቪዲዮ ላይ እንደዚህ እየወጣሁኝ አንዳንዶቹን አስታውቃችኋለሁ። እሺ ያሉኝን ቪዲዮ ለመቀረጽ የማይፈሩትን እቀርጻችኋለሁ ማለት ነው። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ ማድረጋችሁን አትርሱ ውዶችዬ። ቻው፣ ደህና ሁኑልኝ።